የሰብአዊነት ውድቀትና የመጨረሻው ዘመን ደውል። ሰው ከሞተ አንድም ቦታ ወደ መንግስተ ሰማያት ትገባለህ የሚል ማስረጃ የለም። ወንድሜ ኢየሱስ ነው የሚወድ፣ እሱ አዳኝ ነው። ወደ እሱ ከመጣ ሕይወት ታገኛለህ። ሙሰነድ አይመድ ሃምቢል የሚባሉ ሐዲሶች አሉ። ኢብን ከትር ኢብን አባስና አልጀላላ የሚባሉ ተፍሲሮች አሉ። ነገር ግን አንድም ቦታ በእስልምና አንድም ቦታ ሰው ከሞተ ገነት ትገባለህ የሚል አንድም ማስረጃ የለም። ፓስተር ጻድቁ አብዱ በአብዛኛው ሃይማኖት ውስጥ አንድ ወርቃማ ህግ አለ። አብዛኛው ሃይማኖት ውስጥ አንድ የጋራ ቃል አለ፣ ወርቃማው ህግ ይባላል። ሰላም ጤና ይስጥልን ክቡራትና ክቡራን ውድ ቤተሰቦቻችን፣ ቆይታ ሁሉ ሰላም ነበር? እግዚአብሔር ይመስገን። እንደተለመደው ዛሬም በሌላ ቪዲዮ ተመልሰን መተናል። እስከዚህ ቪዲዮ መጨረሻ አብራችሁን ቆዩ። ለቮይስ ኦፍ ግሬስ አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን ቪዲዮ ታዲያ እንደተለመደው ላይክ በማድረግ ጀምሩት። ቀጥታ ወደ ቪዲዮአችን እናልፋለን። የሰብአዊነት ውድቀትና የመጨረሻው ዘመን ደውል። በቅርቡ ማህበራዊ ሚዲያን እያነጋገረው ብዙዎችን ያስገረመው የዚህ ጃፓናዊ ባለሀብት ታሪክ የዘመናችንን ስነ ልቦናዊና መንፈሳዊ ውድቀትን ግልጽ አድርጎ የሚያሳይ አሳዛኝ ክስተት ነው። በሚሊዮኖች የሚቆጠሩ ገንዘብ አውጥቶ ሰብአዊ ማንነቱን አዋርዶ እንደ ውሻ በእግሩ ለመሄድ የውሻ ህይወት ለመኖር መምረጡ የግል ፍላጎት ወይም ምርጫ ሳይሆን የጥልቅ ማንነት ቀውስና የመንፈሳዊ ባዶነት ማሳያ ነው። ከእግዚአብሔር ቃል አንጻር ስናየው ቅዱስ መጽሐፍ እንደሚያስተምረን ሰው ከተፈጠረበት ፍጥረት ሁሉ በላይ የተከበረ ነው። በእግዚአብሔር አምሳልና ምሳሌ የተፈጠረ ድንቅ ፍጥረት ነው። ዘፍጥረት ምዕራፍ 1 ቁጥር 27። አምላክ ለሰው ልጆች አእምሮን፣ መንፈስን ለማሰብና ለመግዛት የሚያስችል ታላቅ ስልጣንና ክብር ሰጥቶታል። ነገር ግን ሰው ከፈጣሪው ሲርቅና የመኖሩን ጥልቅ ዓላማ ሲሰጥ ክብሩን ዝቅ አድርጎ ወደ ፍጥረት ደረጃ ይወርዳል። መዝሙረኛው ዳዊት ሰው የተከበረ ሆኖ ሳለ አያውቅም፣ እንደሚጠፋም እንስሳ መሰለ። መዝሙር 49 ቁጥር 20። በዓይናችን ፊት እውን ሲሆን እያየን ነው። የሰው ልጅ የተሰጠውን መለኮታዊ ክብርና ሰብአዊነት ገፎ ወደ እንስሳነት ለመውረድ መመኘቱ የመንፈሳዊ አይነ ልቦና መታወር ግልጽ ማረጋገጫ ነው። የመጨረሻው ዘመን አስፈሪ ምልክት። ይህ ክስተት አሁን ያለንበትን ዘመን ምን ያህል ወደ መጨረሻው እንደተቃረበ የሚያሳይ ትልቅ ደውል ነው። በመጽሐፍ ቅዱስ ውስጥ ስለ መጨረሻው ዘመን ሲናገር ሰዎች እውነትን ከመስማት ጆሮአቸውን የሚመልሱ ወደ ተረትም የሚዞሩ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 4 እንደሚል እንዲሁ ዛሬ ዓለማችን የተፈጥሮን ሕግና የፈጣሪን ሥርዓት በመጣስ ማንነትን ማፍረስ፣ ወንድና ሴትነቱን መካድ፣ አሁን ደግሞ አልፎ ተርፎ ሰብአዊነትን ጥሎ ወደ እንስሳነት መለወጥን እንደ ነጻነትና እንደ ስልጣኔ እያየች ትገኛለች። የሞራልና የእሴት መደርመስ፣ የፈጣሪን እጅ ማሳነስ፣ ተፈጥሯዊ ስርዓትን ማበላሸት የዘመኑ መቋጫ ምልክቶች ናቸው። ይህ ሁኔታ የሚያሳየን የሰው ልጅ አእምሮ በፈጣሪ ዕውቀት ላይ ማመጹንና የጨለማው ዓለም ሰዎችን በምን ያህል ደረጃ እያታለለ እንደሆነ ነው። በዚህ ግራ በተጋባ ዘመን እኛ እንደ አማኝና እንደ አሳቢ ሕሊና ያላቸው ሰዎች ማንነታችንን፣ እምነታችንንና የልጆቻችንን አስተዳደግ በጠበቀ መልኩ መጠበቅ ይኖርብናል። ዓለም ወደ ተሳሳተ አቅጣጫ ስትነጉድ በፍቅርና በእውነት ቆመን የብርሃን መንገድ ማሳየት የሁላችን ኃላፊነት ነው። መጽሐፍ ቅዱሳችን እግዚአብሔር ቃል ማለት ነው ሲናገር በራእይ ምዕራፍ 13 ቁጥር 17 ጀምሮ ሲናገር የአውሬው ቁጥር ወይም የአውሬው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ ሊለውጥ እንደማይችል እና ቁጥሩም ደግሞ የሰው ቁጥር እንደሆነ ይሄም ቁጥር ደግሞ 666 እንደሆነ ያመለክታል። እንግዲህ በዚህ በቅድም ባየነው ቪዲዮ ላይ እየተመለከትን ያለው የሰው ልጅ ምን አይነት የሞራል ውድቀት ውስጥ እንደገባና የሰብአዊነት ውድቀት ውስጥ እንደገባ እያየን ያለንበት። ይሄ ሰው እጅግ ባለጠጋና የከበረ ሰው ነው። ነገር ግን ራሱን በምን አይነት መልክ ወደ እንስሳነት እንደቀየረ እያየን ያለነውና አውሬው በምድር ላይ ምን ያህል እየሰፋና እየተንቀሳቀሰ እየሰራ እንዳለ የሰዎችን አእምሮ እንዳጨለመ ይሄ ሰው ማሳየ ነው ማለት ነው። በአጭሩ ይሄ ሰው ሰውነትን ጠልቶ ከሰውነት ወደ እንስሳነት ራሱን የለወጠበት መንገድ እንግዲህ
በፎቶ ላይ እንዳየነው ነውና እንግዲህ እግዚአብሔር ቃል እንደሚናገረው ይህ የመጨረሻው ዘመን ላይ ሆነን የአውሬው ምልክት ወይም ስሙን ያልተቀበለ ስሙ በራሱ ላይ የሌለበት ይሄ ቁጥር ደግሞ የሰው ቁጥር ነው ሁሉም ሰው ሊያውቀው የሚችለው ቁጥር ነው ይሄ ቁጥር የሰው ቁጥር ነው ካለ 666 እንደሆነ መጽሐፍ ቅዱሳችን ያስረዳልና ሰው እንግዲህ በዚህ ልክ ውድቀት ውስጥ ገብቷል የሞራል ውድቀት ውስጥ ሰባይነትን ራሱን ጥሎ ወደ እንስሳነት ራሱን ለመለወጥ እየተሯሯጠ ያለበት ዘመን ነውና ይሄ መጨረሻው ዘመን ላይ ያለነው ውድ ወንድሞቼ ወዳጆቼ እህቶቼ ይሄንን ቪዲዮ ያያችኋላችሁ ማምለጫ መንገዱ ሌላ አይደለም ክርስቶስ ኢየሱስ ብቻ ነው ወደ ክርስቶስ ኢየሱስ ሁላችሁ ወደ ቀጣይ ቪዲዮ እንለፍ ምን ያደርጋል ያቦራ የኢንሽራጭ ምን ያደርጋል ወንድሜ ኢየሱስ ነው የሚወድ እሱ አዳኝ ነው ወደ እሱ ከመጣ ህይወት ታገኛለህ አትሸወድ ተረተረተረ ለምሳሌ ሳይ ቡኻሪ ሳይ ሙስሊም ጃማት ተርሚዝ ሱናን አቢ ዳውድ ኢብኑ ማጃ አልምሽካት አልመስሊም እነዚህ የሚባሉ ሙስነድ አይመድ ሐንቢል የሚባሉ ሐዲሶች አሉ ኢብን ከተር ኢብን አባስና አልጀላላ የሚባሉ ተፍሲሮች አሉ ነገር ግን አንድም ቦታ በእስልምና አንድም ቦታ ሰው ከሞተ ገነት ይገባል የሚል አንድም መስረጃ የለም ሰው ከሞተ ጠቅላላ ገሃነም ይገባል ገሃነም ላይ ተዘቃይቶ አላህ ነጮችን ወደ ገነት ይወስዳቸዋል ጥቁሮችን ወደ ገሃነም ይጠርሳቸዋል ከዛ ለነጮቹ ለአንድ 72 ሴቶችን ይለቃቸዋል ሴቶች ደግሞ ተሰብስበው ገሃነም ይገባሉ ማለት ለምሳሌ እነ ሶፊያ እነ ፋጡማ እነ ሀብዛ እነ አይሻ ጠቅላላ የሙስሊም ሴቶች ወደ ገሃነም ይከታሉ ማለት አየ ወንድሜ ህይወት የለውም እኛ ኢትዮጵያን ደግሞ ጥቁሮችን መልካችን ጥቁር ነው አሁን እኔ ሙስሊም ቢሆን ገነት ነው ገሃነም ነው የሚገባው ገሃነም ለምን አላህ ቀድሞ ጥቁርን ለገሃነም ብሏል አየ ወንድሜ መጽሐፍ ቅዱስ ስለገንዘን አይሁዳዊ የለም ግሪካዊ ባሪያ የለም ጨዋ ሴት የለም ወንድ ነጭ የለም ጥቁር አጭር የለም ረጅም ሁሉ በክርስቶስ አንድ ነው ይላል ወዳጄ ከጂኒ ቤት ነው አየ ወንድሜ አንድ ነገር ልንገራችሁ አንድ ወንድሜ እንዲያለኝ እባብ ሙስሊም ነው አያችሁ እባብ ሙስሊም ነው ከዛ እባቦች ሙስሊም ሆናል ሐዲሶች ማለት እነዚህ መጽሐፍቶች እባባት ሙስሊሞች አይደለም አያ እነዚህ እባብ ሙስሊም ነው ነገር ግን ወንድም አንተ እነን እየጠላኝ እባብ አይገደልም ይላሉ አይሰቀል እባብን መግደል ገሃነም ይከተዋል ለምን እባብ ሙስሊም ስለሆነ ማስረጃ ለምሳሌ ሳል ቡኻሪ 3144 ላይ እንዲሁ ሱናን አቢ ዳውድና ኢብኑ ማጃ አልምሽካት አልመሲ መጽሐፍቶች ላይ በደም ስለዚህ ጉዳይ አውራል አንድ ነገር ልንገራችሁ ወንድም ከክርስቶስ በላይ የሚወድ ማን ተመልከት አልቀምም አላጭስም አየ አልጣጣም አልሰክርም ባገባም አንድ ምስት ነው ማገባው ሁለትና ሶስት አላገባም አራት አላገባም አየ የክርስትና ህይወት በጣም ፍቅር ነው ሰላምና ደስታ አለበት እረፍትና በጎነት አለበት ነው አየ ወንድም ለዚሙ ተብሎ ሶስትና አራት ሴት አይደለም ምናደርገው ማለት አየ ወንድም ኢየሱስን ካመንከው ሰላም ታገኛለህ ኢየሱስን ካመንከው እረፍት ታገኛለህ ኢየሱስ ብቻ የዓለም መድኃኒት ነው ዓለም መድኃኒት ነው ኢየሱስ ብቻ የህይወት ምንጭ ነው አንድ የሚገርም ነገር ልንገራችሁ የሚገርም ነገር ልንገራችሁ መጽሐፍ ቅዱሳችን እንዲህ በእኔ የሚያምን አለ ቢሞት እንኳን የዘላለም ህይወት አለው አለ ወንድማችን ያስተላለፈልን ያለው ያስተላለፈው ቆንጆ መልእክት ነው በጣም ያስገረመኝ ነገር በደንብ ተናገረው አንድ ነገር በደንብ ደጋግሞ እየተናገረ ያለው ነገር ወደ መንግስተ ሰማያት ለመግባት ምንም አይነት ማስረጃ በቁርአን ላይ የለም ምንም አይነት ማስረጃ የለም ሰው ሁሉ ወዴት ይገባል ወደ ገሃነም ይገባልና በጣም ሲናገር የነበረው ካስገረመኝ ነገር መጽሐፍ ቅዱስ እንዲህ ይላል አይሁዳዊ የለም ግሪካ የለም ባሪያ የለም ጨዋ የለም ወንድ የለም ሴት የለም ሁሉ በክርስቶስ አንድ ሆነዋል ይላል እና ስለነበረበት ህይወት በጣም ሲናገር በዛኛው በነበረበት ህይወት ላይ አድሎ ያለበት ወንዶችና ሴቶች እኩል የማይታዩበት ጥቁርና ነጭ እኩል የማይታይበት ወደ ክርስቶስ ስንመጣ ግን ሁሉ በእኩልነት የሚታይበት ያለ አድሎ የሚታይበት ክርስትና ፍቅር እንዳለበት በጣም ሲሪየስሊ እየተናገረ ነውና ክርስቶስ ይወዳችኋልና ወደ ክርስቶስ ብትመጡ ዘላለም ዋስትና አላችሁ እሱ ዋስትና ምንድነው ወደ መንግስተ ሰማያት ትገባላችሁ ወደ ገነት ትገባላችሁ በዛኛው በነበርኩበት ዓለም ግን ምንም አይነት ማስረጃ የለም ዋናው እንኳን የተናገረውን ነገር ሲናገር እኛም ብንሆን ተከታዮችም ቢሆን ወደ ገሃነም እንገባለን ያለውና ወደ ክርስትና ስንመጣ ግን ዋስትና አለው ክብር ለኢየሱስ ሲሆን ክርስቶስ እውነተኛ ረፍት ነው እውነተኛ ህይወት ነው እውነተኛ መንገድ ነው
በክርስቶስ የሚያምን የዘላለም ሕይወት አለው። መጽሐፍ እንደሚናገረው የዘላለም ሕይወት አለው። ታዲያ የዘላለም ሕይወት ፍለጋ ሌላ ቦታ ለምን ትንከራተታችኋል? ዛሬ ቀን ሳለ ወደ ክርስቶስ ነው። እሱ እውነተኛ ወደ መንግሥተ ሰማያት መግቢያ በሩ ነው፣ መንገዱ ነው። ክርስቶስ እሱ የዘላለም ሕይወት ነው። ውድ ቤተሰቦቼ እስካሁን ይህንን ቪዲዮ እያያችሁ ያላችሁ ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ፣ ላይክ ያላደርጋችሁም ላይክ አድርጉ። ቀጣይ ቪዲዮ ተመልክተን እንመለሳለን። ወደ ቀጣይ ቪዲዮ እንለፍ። ፓስተር ጻድቁ አብዶ እባላለሁ። የመጣሁት ከሃይማኖት ተቋም ነው። የኢትዮጵያ ወንጌላውያን ክርስቲያን ህብረትን ወክዬ ነው የመጣሁት። አብዛኛው ሃይማኖት ውስጥ አንድ የጋራ ቃል አለ፣ ወርቃማው ህግ ይባላል እና እሱ ወርቃማው ህግ በአዎንታዊና በአሉታዊ ተገልጿል። ለምሳሌ በአንተ ላይ እንዲደረግብህ የማትፈልገውን አንተ በሌላው ሰው ላይ አታድርግ የሚል አለ። ለአንተ እንዲደረግልህ የምትፈልገውን ደግሞ እንዲሁ አድርግ ለሌላው ሰው የሚል አለ። አገር በሙሉ ነው እዚህ ያለው። በእድሜም የተለያየንን፣ በትምህርት የተለያየንን፣ በተሞክሮ፣ በሃይማኖት፣ በቋንቋ ግን የምንነጋገርባቸው ጉዳዮች ያው 8 ትልቅ አጀንዳ ነው። እኔ ያለሁበት ሃይማኖት ነው። ስንወያይ እኔ ለምሳሌ ሀሳብ ቢኖረኝ ሌላው የሚያነሳውን ሀሳብ በመቀበል የራሴን እንኳን ላስተካክል እችላለሁ ማለት ነው። ስለዚህ በእንደዚህ አይነት ነው እየሄደ ያለውና በጣም ጥሩ ነው። ያለፉትን አላስፈላጊ ትርክቶች ትተን ለነገው ትውልድ ለልጆቻችን ለልጅ ልጆቻችን የተስማማች እርስ በርሷ የተቀባበለች እርቅ እና ሪኮኔክትድ የሆነች የተለወጠች አገር ማየት ነው የምንፈልገው። ያሳለፍነው ታሪክ ብዙ አለው እና አሁን ግን ወደ ተሻለ ዘመን እንድንሄድ የጸሎትም የማስተማርም ማንኛውን በእኛ አቅም ያለውን እንደ ሰው ማድረግ አለብን ብዬ አስባለሁ። ከዚህ ምክክርም እኔ የምጠብቀው በጣም ጥሩ ነገር ነው የሚወጣው ብዬ እጠብቃለሁ። ስለዚህ በዚህ በኢትዮጵያ ታሪክ እንግዲህ ይሄን ያህል ሰው በአንድ ቦታ ተሰብስቦ ተነጋግሮ አያውቅም እና በእንደዚህ አይነት አጀንዳዎችም ተነጋግሮ አያውቅም። ያው ምክክሩ 4 ዓመት አሳልፈዋል፣ እስከ ወረዳ ድረስ ሄደዋል። ይሄ ግን ወደ አንድ ሁኔታ ያደርሰናል ብዬ አምናለሁ። ፓስተር ጻድቁ አብዶ በሀገራዊ ምክክር ኮሚሽን ላይ ተገኝተው በውይይቱ ላይ የተነሱ ያሉትን ሀሳቦች በደንብ እያስረዳ ነው። የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረትን ወክዬን የተገኘሁትና አብዛኛው ሃይማኖቶችን አንድ የሚያደርጋቸው ወርቃማ የሚባል ህግ አለ። ያ ህግ ምንድነው? በሌላው ላይ በአንተ ላይ ሊደረግብህ የማትፈልገውን ነገር በሌላው ላይ አታድርግ የሚለው ህግ የአብዛኛው ሃይማኖቶች ወርቃማ ህግ ተብሎ ይጠራል። ታዲያ በዚህ ምክክር ሀገራዊ ምክክር ኮሚሽን ላይ በቀረቡ በተነሱ አጀንዳዎች ላይ እኔ ሃይማኖትን ወክዬ ስለተገኘው ከወደፊት ላይ ለሀገራችንም ለኢትዮጵያ ያለፈውን ነገር ትርክቱን ጥተን ወደ ተሻለው ነገር አገራችን ለማድረስ አሁን ያለው ሀገራዊ ምክክር ወደ ተሻለ ነገር እንደሚያመጣና የተሻለ ተስፋ እንዳለው ተመልክቻለሁ ብሎ ፓስተር ጻድቁ በፋና ቴሌቪዥን ላይ ቀርቦ ለተቀረበላቸው ጥያቄ የሰጡት ምላሽ ነውና እኛም ለሀገራችን በያለንበት የምንጸልይበትና ለሀገራችን መልካም ነገር የምንመኝበት ከትላንት ይልቅ ከዛሬ ይልቅ ነገ የተሻለ ዘመን እንደሚሰጠን እግዚአብሔር እናምናለን። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ኢትዮጵያ የሰላም የፍቅር አገር ትሆናለች። ተስፋችን ነው፣ ጸሎታችን ነው። ውድ ቤተሰቦቻችን እስከዚህ ቪዲዮ መጨረሻ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ በሌላ ቪዲዮ ተመልሰን እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። ላይክ ያላደረጋችሁ ላይክ አድርጉ። ሀሳብ አስተያየታችሁ በኮሜንት መስጫዎች አስቀምጡልን። የጌታ ጸጋና ፍቅር ይብዛላችሁ። ወዳችኋለሁ። ተባረኩ።